የተናገረው ነገር በጣም ነው ልቤን የነካኝ። ሕይወትን ፈራሁ መኖር ጠላሁ አለኝ። በጣም የሚያሳዝን ወጣት ነው። ይህንን ምክር አንተም ስማኝ፣ ለሱም ላክለት። በእርግጥ ብዙ ወጣቶች በዚህ ዓለም ላይ የሚኖሩት በእውቀታቸው ብቻ መሆኑንና ጠንክረው መማር እንዳለባቸው ሲመከሩና ሲነገራቸው ስላደጉ በትምህርታቸው ሲወድቁ ወይም ሳይሳካላቸው ሲቀር ፈጥነው ተስፋ ይቆርጣሉ። ነገር ግን እንደገና የመሞከር እድል እንዳላቸው አይገነዘቡም። ለዚህ ነው ግማሾቹ ራሳቸውን በገመድ ሲያጠፉ፣ የተቀሩት ደግሞ ራሳቸውን በሱስ ይጠምዳሉ። ሌላው የብዙ ወጣቶች የኑሮ ፈተናቸውና ፍርሃታቸው ያፈቀሩት ሰው ሲለያቸው ያለው ስሜት ነው። ከባድ ስሜት። ያልተረዱት ወይም ያልተገነዘቡት ነገር ግን በዓለም ላይ ያለው ሰው ያፈቀሩት ሰው ብቻ መስሎ ስለሚታያቸው በቶሎ ልባቸው ተሰብሮ አእምሯቸው ይነካል። ነገር ግን አሁን ከሚያዩት በስተጀርባ ሌላና የተሻለ ሕይወት እንዳለ ማወቅ ያቅታቸዋል። ብዙ ወጣቶች የሚያፈቅሯቸውን በማጣታቸው መኖር አስጠልቷቸው ተስፋቸው ተጎድቷል። ነገር ግን ብዙ የተሻለ ነገር ከፊታቸው እንዳለ መገንዘብ አለባቸው። በእርግጥ በዚህ ዓለም ላይ እንደ ወላጆቻችን ያሉ አፍቃሪዎች እንዳላቸው ተጠበቁ፣ ተሸውደዋል ወይም ተዋሽተዋል። ወላጆቻችን ልዩና ምትክ የማይገኝላቸው እውነተኛ አፍቃሪዎቻችን ናቸው። ከእነሱ ውጭ ያለው ፍቅር ግን የጋራና የአብሮ ፍቅር ነው። በብዙ ትዳሮች ውስጥ ወንድ ልጅ እንደ እናቱ ያለች ሚስት፣ ሴት ደግሞ እንደ አባቷ ያለ ባል ከተጋቡ በኋላ ማየት ስለሚፈልጉ ያን ያጡ ዕለት ይጣላሉ፣ ይሰለቻቻሉ። ነገር ግን ባልና አባት፣ ሚስትና እናት የተለያዩ መሆናቸውን መገንዘብ ያስፈልጋል። ብዙ ጊዜ ብዙ ነገሮች ተስፋ የሚያስቆርጡን ከባድ ስለሆኑ ሳይሆን እኛ ስላልበሰልን ነው። በሕይወታችን ላይ መከራ ይመጣል፣ ይሄዳል። ሰዎች ይሄዳሉ፣ ይመጣሉ። የተረጋጋ ሕይወትን ለመኖር የኑሮ ልምድ በጣም ወሳኝ ነገር ነው። በትምህርት ተቋማት የማናውቃቸውንና የማናገኛቸውን ነገሮች የምናገኘው በኑሮ ልምድ ውስጥ ነው። የእግዚአብሔር ትምህርት ቤቱ የሕይወት ልምድ ነው። ሕይወት ስንማር ትላንት ያየነው ነገር ዛሬ ተመልሶ ቢመጣ እንደ ትላንቱ አንደነግጥም። የሕይወት ልምድ በነገሮች ተመደነቅ ያድናል። የኔ ወጣቶች ስሙኛ እንዴ! የዘንድሮ መውደቅህ የሁል ጊዜ መውደቅህ አይደለም። የጀመርከው ፍቅር መበላሸት የዘላለም ዕድላቸው እንደተበላሸ ማሰብ አቁሙ። ትንሣኤ ባይኖር ሞት የለም። መነሳት ባይኖር መውደቅ የለም። ብርሃን ባይኖር ጨለማ የለም። ማግኘት ባይኖር ማጣት የለም። የሆነ ሁሉ ሊሆን የተገባው ነው። በእናንተ ላይ ብቻ አይደለምና ይዟችሁ በርቱ። ሕይወት ብትቀባበላችሁ አይክፋችሁ። ነገ ሌላ ቀን ነውና በተስፋ ደስ ይበላችሁ። በሰዎች መከዳት ማለት በእግዚአብሔር መከዳት አይደለም። እግዚአብሔር እኮ አለ። ዛሬ በመሄዱ ያሳዘነ ሰው ቆይልኝ ብትለው እንኳ መሄዱ አይቀርምና ሰው በለው። እንዲሁም ብዙ ሳይበዘብዙ በመሄዳቸው ልታመሰግናቸው ይገባል። ልቡ የሄደን ሰው አካሉን ብናቅፈው ሬሳ እንደመታቀፍ ነው፣ ጥቅም የለውም። ሬሳን ቀብሮ ህርም አውጥቶ ታሉት ጋር ተወዳጅቶ መኖር ይሻላል። ሕይወት እንድታበስል ፈቀደላት። ያልበሰለ ነገር ሁሉ ጣዕም የለውም፣ ጤናም የለውም። ሊቆዩ ለሕይወታችን ጤናም ጣዕምም የማይሰጡትን ሰዎች በግድ ለማቆየት መሞከር ሕይወትን ማባከን ነውና ለቀቅ አድርጓቸው። በጣም ወዳቸዋለሁ። ልባርካችሁ። እግዚአብሔር በተረጋጋና በአማረ ሕይወት ይባርካችሁ። የሚገፋችሁ ሳይሆን የሚያቅፋችሁን ይስጣችሁ። የሚያደክማችሁ ሳይሆን የሚያሳርፋችሁ ይስጣችሁ። ሰላም ለኢትዮጵያ ይሁን። ቅርብ ጠበል ልጥ መንከሪያ ይሆናል እንዲሉ የምንገፋው የምንጠላው እየገፋናቸው መሄጃ የለንም፣ የእናንተ ክፉ ይሻለናል የሚሉንን ነው። አጥብቀው ያሰሩትን ዘቅዝቀው ይሸከሙታል እያልን ለፈለግን እናደርጋቸዋለን። በእውነቱ ተሆነ ግን ፍቅራችንን ተሩቅ ከሚያደንቁልን ይልቅ በቅርብ ሆነው ቁጣችንን፣ ንቀታችንን የሚችሉትን ሰዎች ነበር ማክበር የነበረብን። ነገር ግን አንድ ቀን ሞኝታ መረረ በግ ተደነበረ አይመለስም እንዲሉ ትተውን የሄዱ ቀን ሕይወታችን ደንብረውና በርግገው የወጡ ቀን በጠጠት ማዘናችን አይቀርም። ስለዚህ ወዳጆች ሆይ ንቁ፣ ወዳጆቻችሁን አጥናቁ። በእጅ የያዙት ወርቅ አይሆንባችሁ። በሩቅ ያለውን ሳይሆን እናንተ ጋር የሆነውን እድል አጋጣሚ እግዚአብሔር በሕይወታችሁ ያመጣውን ወላጆቻችሁን፣ ዘመዶቻችሁን፣ ጓደኞቻችሁን፣ ባሎቻችሁን፣ ሚስቶቻችሁን፣ ጎረቤቶቻችሁን፣ መሪዎቻችሁን አክብሩ፣ ውደዱ፣ አመስግኑ እንዳይረፍድባችሁ።
የሞቱ ቀን አበባ መቃብራቸው ላይ ተመታስቀምጡ በሕይወት ሳሉ ፍቅራችሁን ግለጡላቸው።